አራተኛና የመጨረሻ ፕሮግራማችን እንግዲህ ትኩረት የሚያደርገው በቀጥታ ወደ ለንደን ስታንፎርድ ብሪጅ እንጓዝና እስቲ ቼልሲ ቤት ስላለው ወቅታዊ ሁኔታ እንወያይ። የአሰልጣኝ ምልመላ በኩል በቼልሲ ሪክሩትመንት አባላት በፖል ዊኒስተርሊ እና በላውረንስ ስቲዋርት የተመራ ቼልሲ አሰልጣኙን አሰሳ ቀጣይ አሰልጣኙን ለማወቅ በገበያ ላይ እንግዲህ የሚገኙ አሰልጣኞችን ከፍሪ ኤጀንት እስከ ክለብ ኮንትራት ያላቸውን አሰልጣኞች እየተደራደረ የአሰልጣኞችን ሙያዊ ሲቪ እየገመገመ ይገኛል ቼልሲ ፉትቦል ክለብ እና በዚህን ሰዓት የአሰልጣኝ ሊያም ሮሲኒየርን ስንብትን ተከትሎ ቼልሲ በጊዜያዊነት እንግዲህ በማክፋርላን እየሰለጠነ ነው የሚገኘው። ለሁለተኛ ጊዜ ነው እንግዲህ የቡድኑ ኮቺንግ ስታፍ ተመልሶ ቼልሲን እንግዲህ ለቀሪ ጨዋታዎች እንዲያሰለጥን በተሰጠው ኃላፊነት በመጀመሪያው ዙር መምጣት የመጀመሪያ ጨዋታ እንግዲህ ከኤንዞ ማሬስካ ስንብት በኋላ ማንቸስተር ሲቲ ጋር አቻ ተለያየ። አሁን ደግሞ ከሊያም ሮሲኒየር ስንብት በኋላ ደግሞ መጥቶ በጣም አስደናቂ የሆነ የኤፍኤ ካፕ ፋይናሊስት ቼልሲዎችን ያደረገውን ድል በሊድስ ዩናይትድ ላይ መጎናጸፍ ችሎ ቼልሲን እንግዲህ ለፋይናሊስት ከማንቸስተር ሲቲ ጋር ማድረግ ችሏል። ሊድስ ዩናይትድን በማሸነፍ ቼልሲ እንግዲህ 1-0 በኤንዞ ፈርናንዴዝ ብቸኛ ግብ ፋይናሊስት መሆን ችሏል። ይሄ ለቼልሲዎች በጎ የሚባል ቢያንስ ከተፈጠረው ሁኔታ አንጻር ጥሩ እነዚህ የተፈጠሩ እሳቶችን ለማርገብ በጎ የሚባል ውጤት እንደተመዘገበ እየተነሳ ነው የሚገኘው። ከዚህ ጋር እንግዲህ ጎን ለጎን ደግሞ በተጨማሪ የቀጣይ የውድድር ዓመት የክለቡን አሰልጣኝ ለመለየት እንግዲህ ቼልሲ በገበያ ላይ ጠንክሮ እየሰራ እንደሆነ መረጃዎች በየቀኑ እየወጡ ነው የሚገኙት። ከነዚህ መካከል እንግዲህ ቼልሲ በርከት ያሉ አሰልጣኞችን በውስጡ በራደር ውስጥ እንዳካተተ ከ3 እስከ 5 እስከ 7 እስከ 8 ይባላል በርካታ ተጫዋቾች በራደራቸው ውስጥ አሉ። ከነዚህ መካከል ግን አሁን ቶፕ ተብለው በዚህ ሰዓት በቼልሲ ኃላፊዎች በጥብቅ እየተፈለጉ እንደሚገኙ በሰፊ ታማኝ ዘጋቢዎች እየተዘገበ የሚገኘው 4 አሰልጣኞች ናቸው። የቀድሞ የቡድኑ አማካይ ስፍራ ተጫዋች ሴስ ፋብሪጋዝ በእጩነት ቀርቧል። ግን እስካሁን ድረስ ተለይቶ የወጣ ድርድር ባይኖርም ግን ቼልሲዎች በጥብቅ ከሚፈልጉት አሰልጣኞች መካከል አንዱ ተደርጎ ይነሳል። በሁለተኛ ደረጃ ሌላኛው ስፔናዊ አሰልጣኝ ዛቪ አሎንሶ ነው። ዛቪ አሎንሶ እንደምታውቁት የሊቨርፑሎች እቅድ ነው። ነገር ግን ሊቨርፑሎች በትዕግስት እንግዲህ ስሎትን መታገስ መርጠው እስካሁን ድረስ በጉዳዩ ላይ የሰጡት ምንም አይነት ኮንፈርሜሽን ስለሌለ ዛቪ አሎንሶን ቼልሲዎች አጥብቀው ይፈልጉታል። በተጨማሪም ደግሞ ሶስተኛ ደረጃ ላይ ያለው ምናልባት የቦታው ተመራጭ እንደሆነ ከትናንት ወዲያ ምሽት አንስቶ እስከዛሬ ንጋት ይህን ፕሮግራም ወደ እናንተ እስከማሰናዳበት ድረስ በስፋት ከቼልሲ ጋር ስሙ ተያይዞ የሚገኘው አሰልጣኝ ደግሞ አንዶኒ ራዮላ ነው። 3 የአንድ ሀገር ዜግነት ያላቸው አሰልጣኞች በጥብቅ ይፈለጋሉ። አራተኛው እንግዲህ ፖርቱጋላዊው ማርኮስ ሲልቫ ነው። የማርኮስ ሲልቫ ስም ከዛው ከለንደን አቅራቢያ ከሚገኝ ሌላኛው ክለብ ፉልሃም ለማስፈረም የሚደረግ ጥረት ነው። ግን የማርኮስ ሲልቫ ስም መነሳት የጀመረው ከትናንት ምሽት አንስቶ እንደሆነ መረጃዎች ያሳያሉ። በቼልሲ ራደር ውስጥ እንዳለ የታወቀው ትናንት ምሽት ነውና ማቲሎ አገኘው ባለው መረጃ መሰረት ይሄ አሰልጣኝ በማንቸስተር ዩናይትድ በቼልሲ ራደር ውስጥ ይገኛል ብሎ የቼልሲ ቅርብ ከሆኑ ዘጋቢዎች መካከል አንዱ የሆነው ማቲሎ ትናንት ምሽት በዚህ ጉዳይ ዙሪያ መረጃ አጋርቷልና ይሄም ተጠባቂ ኢሹ ሆኗል። ነገር ግን አንቶኒ ራዮላ ለቦታው አሁን የበለጠ የታጩ ይመስላል። የቼልሲ ቦርድም ያመነባቸው ይመስላል። በተለይ ራዮላ በትንሽ ፕሮጀክት ትልቅ ነገር መስራታቸውን ተከትሎ ራዮላ ይህን ግዙፍ ስብስብ የበለጠ ረጅም ርቀት ይዘው ይጓዛሉ የሚል በቂ እምነት በቼልሲ ኃላፊዎች በኩል እንደተደረገና ራዮላን አሁን ላይ ሊዲንግ ካንዲዴት ነው እየተባለ ነው የሚገኘው። በስፋት በሚወጡ መረጃዎች ከተመለከታችሁ
አንዶኒ ራዮላ የሚለው ስም በጣም ከቼልሲ ጋር ጠበቅ ብሎ እየታንሳ የሚገኘው እንደውም ከትናንት ወዲያ ምሽት አንድ ፖድካስት ስመለከት ነበር። በተለይ ከቼልሲ ጋር በተያያዘ አንድ ያስገረመኝ መረጃ ዴቪድ ኦርኒስተን በላይቭ ፖድካስት ላይ ተጋብዞ እኔ የቼልሲ ቀጣይ አሰልጣኝ ራዮላ የሚሆን ከሆነ አልገረምም ሲል ነበር። አልገረምም፣ ምክንያቱም ቼልሲዎች ራዮላን ማሰብ የጀመሩት ዛሬ አይደለም እያለ ነበር። ይህን ጉዳይ እንዴት ትመለከታል? ራዮላ ከሆነ የቼልሲ ቀጣይ አሰልጣኝ ነው ያልኩኝ አይደለም ይላል። ግን ራዮላ የሚሆን ከሆነ አልገረምም። ማልገረመው ደግሞ ቼልሲዎች ረጅም ጊዜ አንዶኒ ራዮላን ማሰብ ከጀመሩ ሰንበት በት ብለዋል ይላል እየደጋገመና አንዶኒ ራዮላ የመሆን ቻንስ እንዳለው ዘገባዎች እያሳዩ ነው የሚገኙትና ለእናንተ እስቲ ቀጣይ የቼልሲ አሰልጣኝ ይሄን ቡድን መልክ አስይዞ ፈር አስይዞ መንገድ አስይዞ ግንባታውን ባለቤቶቹ በሚፈልጉት ደረጃ ክለቡንም ወደ ስኬት ግንባታውንም በተዋጣለት ደረጃ አጠናቆ ቡድኑ ወደ ውጤታማነት ወደ ስኬት ያመጣል ብላችሁ የምታስቡት አሰልጣኝን እስቲ እናንተ በኮሜንት መስጫ እያስቀመጣችሁ የትኛው አሰልጣኝ ቢሆን ቼልሲን ወደ ጤናማ ሽግግር ይመልሳል ብላችሁ ታስባላችሁ? እኔ በግሌ የማስበው አሰልጣኝ አሁን ላለው ለፕሪሚየር ሊግ ክለቦች አሁን ላለው የፕሪሚየር ሊግ አስተሳሰብ የበለጠ ፊት ያደርጋል ብዬ የማስበው የአንዶኒ ራዮላ ፕሮጀክት ለምን መሰላችሁ? አንደኛ ይሄ ስፔናዊ አሰልጣኝ የአንዶኒ ራዮላ ፕሮጀክት ለአብዛኛው የእንግሊዝ ክለብ ተስማሚ ነው ብዬ አስባለሁ። ምክንያቱም ጊዜ ከፍተኛ መዋለ ንዋይ ፈሶ በሚገነባ አስተሳሰቡ ሳይሆን የራዮላ ቡድን ባሉ ተጫዋቾች ላይ ፖቴንሻላቸውን አሳድጎ በተሻለ ሁኔታ ብቃታቸውን አውጥቶ የሚጠቀሙበትን መንገድ ነው ክሬት የሚያደርገው። ይሄ ደግሞ በዘመናዊ እግር ኳስ ምናልባት የሚፈለገው አቅምና የገቢ ደረጃና የክለቦች ስትራቴጂ አንጻር ስንመለከት ክለቦች ፋይናንሻሊ ፈርጠም ካሉ በኋላ ኢንቨስት ለማድረግ አይከብዳቸውም። ቼልሲም የኢንቨስትመንት ችግር የለበትም። ነገር ግን በቂ ሀብት አለ። ቼልሲ የተጫዋች ሀብት አለ። ይህን ተጫዋች ሀብት እንግዲህ አጠቃቀሙ ላይ ነው አሁን አብዛኛው አሰልጣኞች ኮንትሮል ለማድረግ ወይም የቡድኑን ግንባታ አሁንም ተጨማሪ ጊዜያትን እንዲፈልግ ምክንያት እየሆኑ የሚገኙትና ይህንን ጉዳይ ሴትል ለማድረግ እኔ ከሌሎች ከተያዙ እጩዎች የበለጠ አንዶኒ ራዮላ ለቼልሲ ፕሮጀክት ብቻ ሳይሆን ለየትኛውም የእንግሊዝ ክለብ ለማንቸስተር ዩናይትድም ለቼልሲም ሊቨርፑልም አሰልጣኝ መቀየር ካሰበ ለሊቨርፑልም ይመጥናሉ ብዬ ፖቴንሻሊ ጠቅለል አድርጌ በግሌ መመርጣቸው የወቅቱ በፕሪሚየር ሊጉ ደረጃ የሊጉን ፍጥነት፣ ግለት፣ የሊጉን አስፈላጊውን ቱል በመረዳት በኩል እኚህ ስፔናዊ አሰልጣኝ የበለጠ ኤክስፒሪየንስ አላቸው ብዬ አስባለሁ። እስቲ የእናንተን ሀሳብ አስተያየት በኮሜንት መስጫ ላይ አስቀምጡ። ቼልሲን ግን ከነዚህ አራት አሰልጣኞች ከማርኮ ሲልቫ፣ ከዛቢ አሎንሶ፣ ከአንዶኒ ራዮላ እና ከሴስ ፋብሪጋስ አንዱ አሰልጣኝ የሚያሰለጥን ይመስለኛል። እስቲ የእናንተን ሀሳብ አስተያየት ጥቆማ የትኛው አሰልጣኝ ቢሆን ቼልሲን የተሻለ ለወደፊት ገፋ አድርጎ ወይም ፕሮጀክት ሊያጠናቅቅ ይችላል የሚለውን በኮሜንት መስጫ አስቀምጡልን። ከእናንተ ጋር በአራት ፕሮግራም ከማንቸስተር ዩናይትድ ድል፣ ከሊቨርፑል ገጾች፣ ዛሬ ምሽት ከሚደረገው ፒኤስጂ እና ባየር ሙኒክን ጨምሮ የቼልሲ አሰልጣኝነት እጩዎችን ይፋ ባደረጉበት መረጃ ከእናንተ ጋር ዕለተ ማክሰኞን ቆይታ አደረግን። ነገ ንጋት ፕሮግራም እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ አድርጉ። ከሀገር ውጭ የምታደምጡ ድጋፋችሁን እንድታበረክቱ በአክብሮት እየጋበዝን እኔ ሚናድ አብዲ ነበርኩ ከእናንተ ጋር በአራት ፕሮግራም ቆይታ ያደረግኩት። ሰላም ቆዩ።